የምትቀበሉበት አንደኛ ብር ሲሆን ሁለተኛ USDT ቅድም የUSDT አድሬሳችሁን ሴቭ ያደረጋችሁ ካለ እዛ ላይ USDT መቀበል ይችላልላችሁ። እኔ ግን በብር ስለምፈልገው ቀጥታ ወደ ባንክ አካውንቴ ወደ CBE እንደምታዩት እመርጣለሁ። እሱን ነካና አንዴ አፕላይ ዊዝድሮዋል ምሎን አንዴ ክሊክ አደርጋለሁ ማለት ነው። ሄሎ ጋይስ እንዴት ናችሁልኝ? ኦኬ እንግዲህ ዛሬ ይዤላችሁን የመጣሁላችሁን ፕላትፎርም የምሬን ብላችሁ በቅርቡ ነው የጀመረው ማለት ነው። ብትጠቀሙ ሰጀስት አደርጋችኋለሁ። እንግዲህ የVSN ጉዳይም ደግሞ ወደ ማይታወቅ ወይም ደግሞ አጋጉል ደረጃ ላይ ደርሷል ማለት ነው። ስለዚህ ወደዚህኛው ፕላትፎርም ብዙ ሰጀስት አደርጋችኋለሁ። እንግዲህ ላለፉት 15 ቀናት ያው የሰራሁትን አሳያችኋለሁ። ደግሞ ዊዝድሮ ያደረኩትን ማለት ነው የሰራሁትን ዊዝድሮ ያደረኩኝ ላሳችሁ። ኦኬ ፕላትፎርሙ እዚህ ጋር እንደምታዩት አላይድ ጎልድ ይባላል ማለት ነው። አካውንቴ ላይ ገብቼ ላሳችሁ። ፕላትፎርሙ ላይ ስትገቡ እዚህ ጋር ሆም ፔጅ ይሄን ይመስላል ማለት ነው። እዚህ ጋር እንግዲህ ሶስት አይነት ነገሮች ይታያችኋል። የመጀመሪያው ስቴብል ነው። ስቴብል ደግሞ ማንኛውንም ፕራይስ ወይም ደግሞ ከ350 ብር ጀምሮ ኢንቨስት ማድረግ ትችላላችሁ ማለት ነው እዚህኛው ላይ። እንዲሁም ደግሞ ሁለተኛው ላይ እዚህ ጋር እንደምታው ለምሳሌ አንደኛ ስቴብል ላይ በ350 ብር ለ39 ቀናት በየቀኑ 154 ብር ማለት ነው። ቶታል ኢንካማችሁ 6006 ብር ነው። እዚህ ጋር ዋልፈር አለ። ሁለተኛ ዋልፈር ላይ ደግሞ የምታገኙ ማለት ነው እሱም ለ3 ቀን የሚቆይ ሲሆን ፕራይሱ ደግሞ ወይም ደግሞ ሚኒማም ኢንቨስት የምታደርጉበት 350 ብር ኢንቨስት ታደርጋላችሁ። በየቀኑ 203 ብር ያገኛችሁ ቶታል ኢንካማችሁ 606 ብር ነው ማለት ነው። ኦራይት እዚህ ጋር ደግሞ ሶስተኛ ላይ የምታዩት አክቲቪቲ ነው። እዚህ ጋር አክቲቪቲ ነበር እንግዲህ አክቲቪቲ ተሽጦ አልቆ ነው ማለት ነው። እዚህ ጋር እንግዲህ ለመጀመሪያ ጊዜ ይሄም ባለ 3 ቀኑ ወይም ደግሞ ባለ 350ውን ለመግዛት ወደ VIP 1 መቀላቀል አለባችሁ እንደምታዩት። እንዲሁም ደግሞ እዚህ ጋር በ1000 ብር ለ3 ቀናት ማለት ነው በየቀኑ 650 ብር ያገኛችሁ ቶታል ኢንካማችሁ 1950 ብር ማለት ነው። ያው 950 ብር ለማትረፍ ማለት ነው። እሱም ደግሞ ለተከታታይ ለ3 ቀናት ሲሆን እሱንም ደግሞ ለመግዛት VIP 2 መቀላቀል አለባችሁ። VIP 2 ለመቀላቀል ደግሞ ሚኒማም እስከ 5000 ብር ኢንቨስት ማድረግ አለባችሁ። ስለዚህ እኔ ሰጀስት ማድረጋችሁ እዚህ ጋር ሚኒማም ባለ VIP 1ን በ350 ብር እንድትገዙና እንዲሁም ደግሞ እዚህ ጋር ስቴብል ለተከታታይ ለ39 ቀናት ስለሆነ ሚኒማም በ350 ብር ኢንቨስት እንድታደርጉ ሰጀስት አድርጋችኋለሁ። እኔ እንግዲህ ኢንቨስት ያደረኩት እዚህ ጋር ሚኒማም በ350 ብር ለ39 ቀናት 6006 ብርና እንዲሁም ደግሞ ዋልፈር ላይ ለ3 ቀናት በ350 ብር ኢንቨስት አድርጌያለሁ። ዋልፈሩ እንግዲህ ወደ አካውንታችሁ የሚቀላቀለው ወይም ደግሞ ቶታል ሪቨኗችሁ ወደ አካውንታችሁ የሚገባው 39 ቀኑን ሲቆጥሮ ሲጨርስ ማለት ነው ቀጥታ ወደ ባላንስ አካውንታችሁ ይገባል። ነገር ግን ወደ ፕሮዳክት ሬቨኑ ውስጥ ይደመራል ማለት ነው። ዋልፈሩን እዚህ ጋር እንደምታዩት ዋልፈር በየቀኑ ዴይሊ ዊዝድሮ ማለት ይችላልላችሁ። ኦኬ ስለዚህ ወደ ራሴ አካውንት ልግባና ላሳችሁ። እዚህ ጋር ማይ አካውንት ላይ ልግባ። ኦራይት በመቀጠልም እዚህ ጋር እንደምታዩት የዋልፈር እዚህ ጋር ፕሮዳክት ሬቨኑ ብሎ የዋልፈርን የስቴብልን ያሳየኝ ነው። ቶታል እስካሁን 2156 ብር እሱም ደግሞ የባለ 39 ቀኑን ነው የገዛሁት ማለት ነው። እንግዲህ አንድ 15 ቀን ይቀረኛል እኔም ለመጨረስ። ይሄን ደግሞ እዚህ ጋር እንደምታዩት የስቴብል የገዛሁት ለ3 ቀን የገዛሁት ማለት ነው። ዛሬ ጨርሻለሁኝ። እንደምታዩት ፕሮዳክት ላይ ገብቼ ላሳያችሁ፣ ኦርደርስ ምሎን ላሳያችሁ እና በመቀጠልም እዚህ ጋር እንደምታዩት ስቴብልና ዋልፈር ነው እኔ የገዛሁት። ስለዚህ ዛሬ የዋልፈር 3ኛ ቀንን ጨርሼ እንደምታዩት 203 ብር ገብቷል ማለት ነው። ስለዚህ አሁን እሱን እንዴት ዊዝድሮ እንደማድረግ በዲቴል እያንዳንዷን ነገር ላሳችሁ። ኦራይት በመጀመሪያ ግን የባንክ አካውንታችሁን እዚህ ጋር ሴቭ ማድረግ አለባችሁ። ዊዝድሮ ለማድረግ እዚህ ጋር ማይ ባንክ አካውንት ላይ ልግባና ላሳችሁ። በመቀጠልም እዚህ ጋር ባንክ እዚህ ጋር አራት አይነት አለ። አቢሲኒያ አለ፣ አዋሽ አለ፣ ኮሜርሻል እንዲሁም ደግሞ ቴሌብር አለ ማለት ነው። ስለዚህ ከነዚህ ከአራት አማራጮች መካከል አንዱን መርጣችሁ በእነዚህ አማራጮች ዊዝድሮ ማድረግ ትችላላችሁ። ኦራይት በመቀጠልም እዚህ ጋር የባንክ አካውንታችሁን ከመረጣችሁ ኋላ የባንካችሁን ስም ወይም ደግሞ የራሳችሁን ስም እዚህ ጋር ዲቴል ጽፉና በመቀጠልም እዚህ ጋር የአካውንታችሁን ቴሌብር ከሆነ 09 ብላችሁ ስልክ ቁጥራችሁን ታስገባላችሁ እና የቴሌብር ስማችሁን ታስገባላችሁ። በመቀጠልም እዚህ ጋር የዩኤስዲቲ የምታወጡበት አድሬስ ካለ በዩኤስዲቲ ማውጣት
ትችላላችሁ ችግር የለውም። ሶ እዚህ ጋር ደግሞ የትሬድ ፓስወርድ ወይም ደግሞ የዊዝድሮዋል ፓስወርዳችሁን ትሞሉና ኤዲት ባንክ ምሉን ትመርጣላችሁ። እናንተ ጋር ሴቭ ነው የምላችሁ እኔ አዲስ ስላልሆንኩ እዚህ ጋር ኤዲት ይለኛል። እናንተ አዲስ ስለሆናችሁ ግን ሴቭ ይላል። ሶ ሴቭ ትሉና ትወጣላችሁ። በመቀጠልም ዊዝድሮ ማድረግ የፈለጋችሁትን ገደብ ታስገቡና ዊዝድሮ ታደርጋላችሁ። ለምሳሌ እኔ የዛሬን 203 ብር እያወጣው ላሳችሁ ጀስት እናንተን ለማሳየት ብቻ ስለሆነ እዚህ ጋር ግን እንደምታዩት ስቴብል ለ39 ቀን የገዛሁት ይሄው እንደምታዩት እዚህ ጋር እየቆጠረልኝ ነው። እሱን ዊዝድሮ ማድረግ አልችልም። ይሄን ዊዝድሮ ማድረግ የምችለው 39 ቀኗን ቆጥሮ ሲጨርስ ወደዚህ ወደ ባላንስ አካውንት እንደምታዩት እዚህ ጋር 203 ብር ባላንስ እንደምታዩት እንደሱ ወደዚህ ይዞርልኛል 39 ቀኑን ሲጨርስ። እስከዛ ግን እዚህ ጋር ፕሮዳክት ሬቨኑ ላይ ብቻ ነው የሚቆጥርልኝ ማለት ነው። ሶ እዚህ ጋር እሺ ዊዝድሮ እያደረኩኝ ላሳችሁ ዊዝድሮ ምሎ እነካለሁኝ ማለት ነው። በመቀጠልም እዚህ ጋር ዊዝድሮዋል አማውንቱን አስገባለሁ። ሚኒማም ማውጣት የምችሉት ከ150 ብር ጀምሮ ነው ማለት ነው። ሶ እኔ 203 ብር ሙሉ ያለችው ሙሉ ማውጣት ፈልጋለሁ። ኦራይት በመቀጠልም እዚህ ጋር ትሬድ ፓስወርድ ወይም ደግሞ የዊዝድሮዋል ፓስወርድን አስገባለሁ። እኔ ሴቭ ስላደረኩኝ ቀጥታ ኮንቲኒው ብዬ አልፋለሁ ማለት ነው። እዚህ ጋር እንግዲህ ሁለት አይነት አማራጮች አሉ። ለምሳሌ እዚህ ጋር የምትቀበሉበት አንደኛ ብር ሲሆን ሁለተኛ USDT ቅድም የUSDT አድሬሳችሁን ሴቭ ያደረጋችሁ ካለ እዛ ላይ USDT መቀበል ይችላልላችሁ። እኔ ግን በብር ስለምፈልገው ቀጥታ ወደ ባንክ አካውንቴ ወደ CB ይሄ እንደምታዩት እመርጣለሁ። እሱን ነካና አንዴ አፕላይ ዊዝድሮዋል ብሎን አንዴ ክሊክ አደርጋለሁ ማለት ነው። እንደምታዩት ሰክሰስፉል ብሎኛል። ስለዚህ እዚህ ጋር ዊዝድሮዋል ሪከርድ ውስጥ ገብቼ ላሳችሁ። ኦኬ ይሄው እንደምታዩት ኢን ሪቪው ብሏል። ሶ ሪቪው ያደረገልኝ ነው። ቢያንስ ከአሁን 3 ሰዓት አካባቢ ካዘዝኩ እስከ 5 ሰዓት ወይ እስከ 6 ሰዓት ባለው ጊዜ ውስጥ ይደርስልኛል። ሶ እዚህ ጋር ከዚህ በፊት 2 ጊዜ ያወጣሁት እንደምታዩት ኮምፕሊት ብሎ ሰክሰስፉል ብሎልኛል ማለት ነው። ስለዚህ በዚህ መልኩ ይሄ እዚህኛው ፕላትፎርም ላይ ገብታችሁ ኢንቨስት ማድረግ ትችላላችሁ ማለት ነው። እንግዲህ የቪኤስኤን ጉዳይ በጣም አጋጉል ደረጃ ላይ ስለደረሰ ቪኤስኤንን ሪከመንድ አላደርጋችሁም። እደግማለሁ ቪኤስኤንን ሪከመንድ አላደርጋችሁም። ስለዚህ ወደ አዳዲስ እየመጡ ያሉ ወደ ፕላትፎርሞች ገብታችሁ በጊዜ ገብታችሁ ብትጠቀሙ ሰጀስት አድርጋችኋል። ምክንያቱም ሰው እየበዛ በመጣ ቁጥር በዛው ልክ ሪስኩም ከፍ ያለ ስለሚመጣ ማለት ነው። በጊዜ አሁን እየገባችሁ ብትጠቀሙ ሰጀስት አድርጋችኋል ማለት ነው። ስለዚህ ይሄም እንግዲህ ማርች 5 ስለጀመረ ችግር የለውም አያሰጋውም። በነፃነት መስራት ትችላላችሁ ማለት ነው። ስለዚህ መጀመር ብትፈልጉ ደግሞ የዚህኛው አላይድ ጎልድ ላይ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። ገብታችሁ በሱ ሊንክ ሬጂስተር አድርጋችሁ በአቅማችሁ ልክ ኢንቨስት አድርጋችሁ ማትረፍ ትችላላችሁ ማለት ነው። ስለዚህ ሙሉ ዲቴል ደግሞ እያንዳንዱን አፕዴት የቴሌግራም ቻናል ላይ ስለማስቀምጥላችሁ እዛው ላይም ደግሞ ቴሌግራም ቻናላችን መቀላቀል እንዳትረሱ። እያንዳንዱ ሊንክ ደግሞ ዲስክሪፕሽን ቦክስ ላይ ታገኙታላችሁ ማለት ነው። ታዲያ ቪዲዮን ለሌሎች እንዲጠቅም ማለት ነው ሼር ማድረግ እንዳትረሱ። ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ አድርጎ See you inside. Ciao.